ሰላማችሁ ይጣበው በእናንተ ላይ ነው ፈጣሪ እግዚአብሔር ይስጥልኝ አመሰግናለሁ በጣም እንደማከብር ታውቃለህ ቴንክ ዩ ቴዲ አመሰግናለሁ አንተ ጋር በነበረኝ ቆይታ በጣም ደስ ብሎኛል አመሰግናለሁ ቬሪ ባድ ቴንክ ዩ የፍቅር አምላክ ይባርክ ደህና ቻው እኔ አንዳንድ ጊዜ በፍቅር ሲዝም ላይ ጨርሼ ማልተቸው ለምን መሰላችሁ? በጣም ብዙ የሚይዙኝ ነገሮች አሉ። ከሚይዙኝ ነገሮች አንዱ በፍቅር ሲዝም ጉዳይ ላይ አሁን አንዳንዶቻችሁ ሐሰተኛው ነብይ ነው ምናምን ውሸታም ነው ምናምን ውሸተኛ ማለት ብዙ ነገር ትላላችሁ። እውነተኛው ቢሆንስ ምናልባት ትክክለኛው ነብይ ይሄ ቢሆንስ አላውቅም እኮ የምታውቁት ነገር አለ እና ለዛ ነው የተወሰነች ሩም ምተው ማለት ነው። ጨርሼ እኔ ማልናገረው የሆነች ሩም ተዋለሁ። እኔ ሙሉ ለሙሉ መበላት አልፈልግም። ገባ እንዴ? ፍቅር ሲዝም ትክክለኛ ሆኖ እዚህ ስንፎጋገር ምናልባት ትክክለኛው ሰው እንዳይሆን ፒስ መፍጠር ይሻላል። እኔ ከሁሉም ጋር በፒስ መኖር ነው ማምነው። እኔ ሰው አንደርስቲሜት ማድረግ አልወድም። እሺ ክብራትና ክብራን ወደ ዋና ጉዳዮች እንሄዳለን። የፍራውልና የተምርን ጉዳይ በዛ ልጀምርና ወደዚህ ጋር ብዙ ዜናዎች አሉ። ከዛ ለፖለቲካዊ ጉዳዮች ቦታ እንሰጣለን። የፍራውል ኢቲቻና የተምር ጉዳይ እስካሁን አላለቀም። እንደምታውቁት ይሄን ጉዳይ ዳኘን ብለው ሁለቱም ካመጡ በኋላ መጀመሪያ የተሰማው የፍራውል ኢቲቻ ጉዳይ ነበረ። ፍራውል ኢቲቻ የተናገረውን ሰማችሁ። በመቀጠል ተምር መጣች፣ እሷ ተናገረች። ሁለቱም አንድ መድረክ ላይ ተገናኙ። የሰማችሁትን ሰምታችኋል። ለመጨረሻ ጊዜ ስንለያይ ምን ተባብለን የተለያየ ነው የምታስታውሱ አላችሁ? ለመጨረሻ ጊዜ ስንለያይ ፍራውል ኢቲቻ እና ተምር ምን ያደርጋሉ ወይም ደግሞ ምን ለማድረግ ለህዝብ ቃል ገብተው ነበር የተለያየ ነው። እስኪ አንድ ሰው እስኪ ያስታውስ። ይሄን መኪና ከማርቲን ቴይለር ወይም ደግሞ ከኦክሽን እንዳልገዛው ዶክመንት ማምጣት ካልቻልኩኝ ለተምር ከተሳሳትኩኝ ታርሙኛላችሁ $50,000 አስገባለሁ ብሏል አላለም? ደረሰኛ አመጣለሁ፣ ኢንቮይስ አመጣለሁ። ከማርቲን ቴይለር ከኦክሽን ተጫርቼ እንደገዛው አሳያለሁ ብሏል። እዚህ ቲክቶክ ላይ አንዳንድ ሰዎች ዝም ብሎ ቤታቸው እንደ አረቄ ቤት ወይ እንደ ጠጅ ቤት እንዲሞቅላቸው ይፈልጋሉ። እኔ እንደዛ አይደለም። እኔ አጀንዳ ከሰጠኝ የጉዳዩ ባለቤቶች ቢረሱት እኛ አንረሳም። ቴዲና የቴዲ ሐዋሳ ቤተሰቦች ለየት የሚያደርገን አንረሳም። በቃ እኛ ረስተነዋል ቢሉም አድማጭ ተመልካች ማወቅ አለበት። አንዳንድ ሰዎችን ጠየቅኩኝ፣ ደዋወልኩኝ፣ መረጃ ሰጡኝ፣ ዶክመንት ፕሪንት አውት አደረጉ። አንዳንዶቹ ከፍለው ነው ያመጡት። መኪናው ከኦክሽን እንዳልተገዛ ነገርኳችሁ። እሱ ደግሞ የለም የደረሰህ መረጃ የተሳሳተ ነው፣ መኪናውን ተጫርቼ የገዛሁት ከኦክሽን ነው፣ ያን አመጣለሁ፣ ቢቻል ላይቭ ገብቼ ያሳያለሁ ምናምን ብሏል አይደል? በዛ ላይ ነበር ያቆምነው። ሰኞ ነበር ቀጠሯችን። ሰኞ ምንም ነገር የለም። ማክሰኞ ተጠበቀ። ማክሰኞ ምንም ነገር የለም። ሮብ ጠበቅን። ሮብ ምንም ነገር የለም። ኖቨምበር ስንት የኦክሽን ቀን ምናልባት ኖቨምበር 6 ከሆነ አሁን ያለ ነው ኦክቶበር ስንት ነው? አሁን ያለ ነው ኦክቶበር 22 ነው። ምናልባት እስኪ መቼ ነው የሚሆነው ቀኑ? $31 ነው ኦክቶበር። ስለዚህ ተርስዴይ ሐሙስ ነው የሚሆነው ማለት ነው። ኦክሽን ኦክቶበር
ኖቬምበር 6 ከሆነ የሚሆነው እስከዛ እንዴ ነው? ትረሳላችሁ ወይስ ታስታውሳላችሁ? ማስታወሻ ደብተራችሁ ላይ መዝግባችሁ ያዙ። ሁላችሁም ካላንደሮቻችሁ ላይ ሞልታችሁ ያዙ። ከተባለነ ይቀራላ እንደዛ የሚባል ነገር የለም። ለማንኛውም ኖቬምበር 6 ተርዝዴይ ነው የሚውለው፣ ሐሙስ ዕለት ነው የሚውለው። መዝግባችሁ ያዙ። እንጠብቃለን ማለት ነው። ምናልባት ተመሳሳይ እድል ለመስጠት ማለት ነው። ለሱም ቸኩለን ትንታኔ መስጠት ስለሌለብን ያን ነው ማደርገው። እስካሁን ለኔ የተላከልኝ ነገር የለም። የተላከልኝ ደረሰኝም ኢንቮይስም ምንም ነገር የለም። ስለዚህ ኖቬምበር 6 ከሆነ እሱን እናያለን ማለት ነው። ከኔ ውጪ ሌላ ሰው ጋር ሄዷል ትላለች እቺ ሚስት። ፍታ ይላል እንዴ? መጋኛ ይፍታ። የሚፈታ ነገር አለ እንዴ? መጀመሪያ ለምን አስያዝከኝ? ለምን አስያዝከኝ? ለምን አስያዝከኝ? አጀንዳ አንጡልን አለኛ ኑ አለን። መጀመሪያ ለምን አስያዝከኝ? የነበርን ጭራ አይዙትም ከያዙትም አይለቁትም። አስይዘሃል፣ እንጨርሳለን። ካልሆነ ህዝቡ አይለቀኝም። እዚህ ጋር ትቀልዳለህ እንዴ? በጎን መተፈታ ምናምን ትላለህ እንዴ? እሺ ምንም የሚፈታ ነገር የለም። ሁላችሁም ካላንደሮቻችሁ ላይ ያዙ። ኖቬምበር 6 ይጠበቃል ማለት ነው። ኖቬምበር 6 ላይ ኦኬ እንደተባለው ዶክመንት ማይመጣ ከሆነ ማሳይ ከሆነ እሺ ምንድን ነው የሚሆነው? ኖቬምበር 6 ላይ የኦክሽን ቀን ነው። ትራክ ድራይቨሮች አላችሁ፣ በብዛት ትራክ ድራይቨሮች አላችሁ። 15 ቀን ነው የሚቀረው። እናንተም በብዛት በዚህ ጉዳይ ተተባበራላችሁ። ይሄን ግን እንትን ለማድረግ አይደለም። አሁን ወይ ፍራውልን አታክ ለማድረግ ወይ ተምረን እንትን ለማድረግ ምናምን አይደለም። በሁለቱም ወገን ያለው ወይ ኢንቮይስ ያመጣል ካለ እሱ ራሱን በቻለ መንገድ አንገት ላይ እባብ መጠምጠም ነው። ይሄ ዳሰነች ወረዳ አይደለም። ዳሰነች ወረዳ ወይም ደግሞ ቁሽቋ ጽህፈት ቤት አይደለም። ዝም ብለህ በኤአይ ወይም ደግሞ ዝም ብለህ ፎርጅድ የምታስገባው ዶክመንት ያለህበትን ሀገር ማወቅ አለብህ። ኤአይ ይላል እንዴ? እንዳትሞክር። አንገት ላይ እባብ ነው የሚጠመጠመው። ሌሎቻችሁ ምክንያቱም ይሄ ህዝብ ስክሪንሻት ያደርጋል፣ ኤአይ ይመረመራል። ምንድን ነው ትቀልዳለህ? ምን አይነት ምክር ነው የምትመክሩት? ኦሪጂናል ዶክመንት ነው የሚፈለገው። ሰው በነገራችን ላይ በጣም በቁም ነገር የሚያዩ ብዙ ሰዎች አሉ። በሲሪየስ ይህን ጉዳይ የተከታተሉ ያሉ ብዙ ሰዎች አሉ። በጣም ማወቅ የሚፈልጉት ነገር ስለሆነ ማለት ነው። ስለዚህ ኦሪጂናል ዶክመንቶች ይመጣሉ ብዬ ተስፋ አድርጋለሁ። ኖቬምበር 6 ላይ ዶክመንቱ ማይመጣ ከሆነ ቃል በገባው መሰረት ይቅርታ ጠይቆ $50,000 ለተምር ያስገባል ብዬ ጠብቃለሁ። ካላስገባ ይህ ማህበረሰብ እንግዲህ ፋይሉ ይሰጠዋል፣ የሚያደርገውን ያደርጋል። ለዚህ ማህበረሰብ ብቻ ማስተላለፍ ነው። ይህ ማህበረሰብ አያዝ። ቸርች ብትገባ አይለቅህም፣ ገዳም ብትገባ አይለቅህም፣ ፌስቡክ ላይ ብትሄድ አይለቅህም፣ ኢንስታግራም ላይ ብትሄድ አይለቅም። እችን ምድር በሞት እስክትሰናበት ድረስ ይሄ ማህበረሰብ አይለቅም። ስለዚህ ምንድነው አሽገን ፋይሉን ለማህበረሰቡ ነው የምንሰጠው ማለት ለህዝቡ ነው። ያ ነው የምናደርገው። እሺ ይሄን ማህበራዊ ጉዳይ ልንገራችሁና ወደ ፖለቲካዊ ጉዳዮች እንሄዳለን። ከኔ ውጪ ሌላ ሰው ጋር ሄዷል ነው የምትለው። ባልየው አማግጧል። የመጀመሪያው ነገር ባል የሚያማግጠው ለምንድን ነው? ባል ሚስት እያለችው እያየው ነው አመደው። ለምሳሌ አንተ 2 ጊዜ አማግጣል። ለዚህ ንግግር ስር ስምን የቀየርኩልሽ እስኪ ኮሜንት ላይ ጻፍልኝ። ለምንድን ነው ስትማግጥ የነበረው? እስኪ በነገራችን ላይ ወንዶች ብቻ አይደለም ሴቱም ይማግጣል። ለምንድን ነው መማገጥ ምናምን? ለምንድን ነው? አመል ነው። ዘመቻ አሰብ አመል ነው ይላል። ኦኬ ላም በቁም ነገር አመል ነው። እሷን ላለማስቸገር ይላል። እሷን ላለማስቸገር ማስቸገር
ምን ስንት አይነት ግን በነገራችን ላይ ለቃላት አጠቃቀም በጣም ይቅርታ አድርጉልኝና በጣም አሁን ያየኝ የደወልክልኝ ሰው አይዶኖ ማን እንደሆነ ካላውቅም ግን የመጨረሻ የ21ኛው ክፍለ ዘመን ታጥበው የተቀሸርክ ጀዝባ ነህ። ላይቭ ነኝ እያልኩት አንዴ አድምጠኝ ምናምን ይለኛል። አረ በመድኃኒዓለም ላይቭ ነኝ በተደጋጋሚ ሲደውልኝ ሰልችቶኝ አንስቼ ማለት ነው። አንዴ አድምጠኝ። አረ በመድኃኒዓለም በእግዚአብሔር ወይ ሐሳብ ካለ ጻፉልኝ፣ አነባለሁ። በዚህ አነባለሁ። በዚህ ስደውሉ ይቋረጣል። እሺ ለምንድን ነው ወንድ ልጅ የሚማገጠው? ለምንድን ነው ሴት ልጅ የምትማገጠው? ሱስ ነው? እስኪ ሃምበር ለመፋታት ሁሌ ገንፎ ስለምታበላው አመል ነው ማሜ፣ በሽታ ነው እርሙ። እኔ አልማግጥም ትላለች። ለባሉ ድምቀት ነው። የሰው ልጅ በልዩ ልዩ ምክንያት ይማግጣል። አይ ዶንት ኖ በተለያዩ በትዳር ውስጥ ያሉ ሰዎች፣ በፍቅር ውስጥ ያሉ ሰዎች ወይም ደግሞ በጓደኝነት ውስጥ ያሉ ሰዎች ስለሚያደምጡ እንዲሁ ዝም ብለህ ኦፍ ሪከርድስ እንደምታወራው ላታወራ ትችላለህ። መጠንቀቅ ያስፈልጋል። የሆነ ሆኖ ግን ባለትዳር ሆነ አእምሮ መማገጥ ደረጃ ላይ ካሰበ በቃ እዛ ጋር ማቆም አለብህ። መፋታት አለባችሁ ብዬ አስባለሁ። እኔ ይመስለኛል በቃ ምን በቃ አልተመቻቻችሁ ማለት ነው። አልተመቻቻችሁ ምናምን አስቸጋሪ ነገር ነው። አንዳንዱ አመል ነው። በእርግጥ አንዳንዱ አመል ነው። ሚስቱን ይዞ እየሄደ በዛ በኩል የምታልፍ ሴት ከ10 7 ዞሮ ያያል። ብዙ ሰው የኋላ ታሪክ ማየት ይፈልጋል። አሁን ሴቶች ምን እንደሚያዩ አላውቅም። አሁን ለምሳሌ ሴት ልጅ ከወንድ ጋር እየሄደች የሆነ ወንድ ሲያልፍ እንደ ወንዶች እንደዚህ ዞሮ ምናምን ያያሉ። አይ ዶንት ኖ ግን እንደዚህ አይነት ነገሮች ወንዶች ላይ ይታያል። የሆነው ነው እህታችን በምስራቅ ጎጃም ዞን አስተዳደር በደብረ ኤልያስ ወረዳ 01 ቀበሌ ላይ የተፈጠረ ነው። ለጥቅምት 11 ቀን 2018 ዓ.ም ሌሊት ላይ ባለቤቷን በመጥረቢያ መታ ነው የገደለችው። በመጥረቢያ ብቻ ሳይሆን ቆራርጠዋለች። የደብረ ኤልያስ ወረዳ ፖሊስ ጽሕፈት ቤት ኃላፊ የሆኑት ኢንስፔክተር ደመቀ አበዋ ለብስራት ሬዲዮ እንደተናገሩት ከሆነ ወይዘሮው የዝና ዋጋው ትባላለች። በትዳር አጋሯ አቶ ሞኜ አንተነህ ሌላ ሴት ጋር ለምን ሄድክ በማለት በመጥረቢያ ቆራርጣው ገላለች። እግዚአብሔር እንዴት ያለ ሴት ላይ ነው ልንወድቅ የምንችለው? አሁን እዚህ ይሄን ስትሰማ አመዶ እንዴት ያለ ሴት ላይ ነው ልወድቅ የምችለው ብለህ መጸለይ ያለብህ ማይ ፍሬንድ። በተኛበት ልታነድ የምትችል ሴት ልትኖር ትችላለች። በተኛበት ላሾህን የምትቆርጥ ትኖራለች። አንዳንዴ ኤክስትሪም በቃ ኤክስትራ ማይል ሄዳ የምትታገስ ሴት ደግሞ ልትኖር ትችላለች። እያየች ምናምን መልከስከስህን ምናምን እያየች ከዛሬ ነገ ይመለሳል ምናምን ጸልይለታለሁ ምናምን እያለች የምትታገሳለች። አንዳንዱ ደግሞ አይታገስም። እንደኔ ግን ለመማገጥ የሚያሳስብ መልእክት ከመጣልህ ብትችል ቆራጥ ውሳኔ ወስን፣ አቁም። ካልቻልክ ግን ፍቺ ፈጽም። ካልሆነ አስቸጋሪ ነው። አንደኛ ከማገጥክም በመጽሐፍ ቅዱስ ፍቺ እንደሆነ ይናገራል። ኦኬ እቺ ሴት ባልየው ማግጦ ሲመጣ እንደ ሌሎች ሴቶች አልታገሰችውም። እድል ልስጥህ፣ ቀን ልስጥ። ምናልባትም የደጋገመ ሰው ሊሆን ይችላል፣ ላይሆንም ይችላል። አንድ ቀን ቢማግጥ አንድ ቀን ይዛው ሊሆን ይችላል።
ከገደለችው በኋላ መኖሪያ ቤት ውስጥ ነው ቆፍራ የቀበረችው። አዲስ ነገር አይደለም አለኛ አንድ ማቀው ልጅ ነው። አንተ ሁለቴ በመጥረቢያ ተስተሃል። አንተ አዲስ ነገር አይደለም። ገላው ቀረጣጥፋው ቦታ የት ነው ካላችሁ በምስራቅ ጎጃም ዞን አስተዳደር ደብረ ኤልያስ ወረዳ 01 ቀበሌ 11 ውስጥ ነው። ፖሊስ ባደረገው ምርመራና ክትትል ሟች መኖሪያ ቤታቸው ውስጥ እንደተገደለ ፍንጭ በማግኘቱ ፖሊስ የሟች ባለቤትን በቁጥጥር ስር አውሎ ባደረገው ምርመራና ማጣራት ወይዘሮ የዝና ዋጋው የአንድ ልጅ አባቷን አቶ ሞኛ አንተነህን በቅናት መንፈስ እንደገደለችው ቃሏን ለፖሊስ ሰጥታለች። ምርመራውን በማጠናቀር ግለሰቧ ተገቢውን ቅጣት እንድታገኝ እየሰራ እንደሆነ ኢንስፔክተር ደመቀ አበባ ተናግረዋል። ለብስራት ሬዲዮ ትክክል ነው። ውሳኔዋ እንዴት አያችሁት? ተጋነነ ልበላችሁ ነው። ወደ ሌሎች ጉዳዮች እንሄዳለን። እንዴት አያችሁት? ውሳኔዋ ትንሽ ጭካኔ የሞላበት ነው ወይስ ትክክል ነው? ትክክል ነው። ፍትህ ለወንዶች ጀግና ናት። ትክክል ነው። ፍትህ ለወንዶች ትሸለምልን። ጀግና ናት። ሺዝ ሮንግ። ትክክል ናት። እንደውም አነሰ። እሷ ትክክል ናት። የትኛው ይበዛል? ቴሌግራም ላይ ልጻፍላችሁ። እዛ ላይ መልስ ትሰጣላችሁ። ሙሉ ታሪኩን እዛ ላይ አሁን ልፖስትላችሁ። ሌላ ነገር ፖስት የላችሁ ነበር። ኦኬ እዚህ ጋር ነው ጽፈላችሁ። ያው እዛ ላይ ኮሜንታችሁን አስፍሩ። ኦኬ ብዙዎቻችሁ ኮሜንት እያደረጋችሁ ነው። እዛ ላይ ሄጄ እናነበዋለን። መጨረሻ አካባቢ ላይ ምላሽ እንሰጣለሁ። እሺ ወደ ሌሎች ጉዳዮች እንሄዳለን። ክብራትና ክብራን፣ በኢትዮጵያና በኤርትራ መካከል የሚደረገው እንካ ሰላምታ እንደባሰ ነው። የፈጥኖ ደራሽ ኃይሉ ጀነራል ሐምዳን ደጋሎ አምቲቲ የሚከተለውን ተናግረዋል። اسكي سمواتشو جدا هم سكتنا كتير ودي اسمعوا مننا الان قبل كده بيقولوا الناس الاخرين لكن اسمعوا مننا الان ان اي طياره تقوم من اي مطار من دوله مجاوره اي طياره تظلم تضرب تقتل
أي مسيرة بتقوم من أي مطار إحنا بنقدر هدف مشروع. هدف مشروع. ونحن ولا نكون متأكدين طبعا. لو ما متأكدين ما حنقول الكلام ده. أي طيارة أي مسيرة بتقوم من مطار، المطار ده بالنسبة لنا هدف مشروع. እኚህ የፈጥኖ ደራሽ ኃይል ሰው ናቸው በሱዳን። ይሄ ማስጠንቀቂያ ከሞላ ጎደል ጀነራል ሐምዳን ዳጋሎ ይባላሉ። እንደምታውቁት በአልቡርሃን ጦር ተገፍተው ያሉ ናቸው። ማንኛውም መንገድ በሱዳንኛ ሳይሆን ሰብታይትል አለው፣ በእንግሊዝኛ ትርጓሜ ያለው ከታች የተጻፈ ነው። ማንኛውም ከኤርትራ አካባቢ ተነስቶ የሚመታን ማንኛውም ድሮንም ይሁን ማንኛውም ተዋጊ አውሮፕላን ካለ አጸፋውን እንመልሳለን፣ እንደከዚህ ቀደሙ በቸልታ አናየም የሚል ማስጠንቀቂያ ያዘለ መልእክትን ያስተላለፉት ክብራትና ክብራን፣ ይሄ ነው ለእናንተ ቀደም ሲል ያስደመጥኳችሁ። በኢትዮጵያና በኤርትራ ጉዳይ በተደጋጋሚ ብዙዎቻችሁ እንደምታወሩት አሰብ አካባቢ የፌዴራል መንግስት ሰዎች እነ ሬድዋን ሁሴን የደህንነት ባለስልጣን ናቸው። አቶ ጌታቸው ረዳ የምስራቅ አፍሪካ የጠቅላይ ሚኒስትሩ በደህንነት ጉዳይ ላይ አማካሪ ናቸው። አሰብ አካባቢ ታይተዋል። ለምን ይመስላችኋል? አሰብ አካባቢ ላይ የፌዴራል መንግስት ሰዎች በተደጋጋሚ እንግዲህ በአሰብና በአዲስ አበባ መካከል ያለው ርቀት በአሰብና በአስመራ መካከል ካለው ርቀት እንደሚበልጥ ብዙዎቻችሁ ታውቃላችሁና አሰብ አካባቢ ምንድነው የሚያደርጉት? ወይም ደግሞ አፋር አካባቢ ምንድነው የሚያደርጉት? ለምን ነው የሚሄዱት? የመጀመሪያው ነገር በኢትዮጵያ መንግስት በኩል በተደጋጋሚ የሚነሱ ጥያቄዎች አሉ። አንድ ጊዜ ወታደራዊ ሰዎች ይናገራሉ፣ አንድ ጊዜ ሲቪል ሰዎች ይናገራሉ፣ አንድ ጊዜ ፖለቲከኞች ይናገራሉ፣ አንድ ጊዜ ፋክሽን ከቲፒኤልኤፍ ፋክሽን ፈጥረው አፋር አካባቢ ላይ ትግል ለማድረግ እንቅስቃሴ የሚያደርጉ ሰዎች ይናገራሉ። በዋነኛነት አፋር አካባቢ ላይ በተለይም ኢትዮጵያ በተደጋጋሚ ስትናገር የምታደምጧት ንግግር አለ። ኢትዮጵያ መንግስት በተደጋጋሚ ሲናገር የምታደምጡት ነገር አለና ይሄ የባህር በር ጉዳይ ነው። በይፋ ኤርትራውያን ደግሞ ሲናገሩ የሚደመጡት ንግግር አለ። በይፋ ከኢትዮጵያ በኩል የቀረበልን ጥያቄ የለም ይላሉ ኤርትራውያን። በእርግጥ ከዚህ ቀደም ጠቅላይ ሚኒስትሩ የባህር በርን አስመልክተው ያነሷቸውን ብዙ ነጥቦች የምታስታውሱ ካላቸው ለኤርትራውያን በተለዋጭነት ለመስጠት በዝግጅት ላይ ያሏቸውን ነገሮች ሲናገሩ ሰምታችኋል ብዬ አስባለሁ። ከነዚህ መካከል ኢትዮ ቴሌኮም ከ70 ሚሊዮን በላይ ሰብስክራይበሮች ያሉት ተቋም ነው። ስለዚህ ከዚህ የትርፍ ተጋሪ እናድርጋችሁ። ይህን በእርግጥ ኦፊሻሊ ለኤርትራ መንግስት የተናገሩት ሳይሆን ለህዝብ ተወካዮች ምክር ቤት ባቀረቡት ሪፖርት ላይ የተናገሩት ንግግር ነው። ይህን አንፈልግም የምትሉ ከሆነ ህዳሴ ግድብ ግንባታ 5000 ሜጋዋት ያመነጫል። ከዚህ ውስጥ የትርፍ ተጋሪ እናድርጋችሁ። ምክንያቱም ይሄ ሃይድሮ ኤሌክትሪክ ፓወር ኤክስፖርት እናደርጋለን፣ ከዚህ የሚገኘውን ገንዘብ ደግሞ ትርፉን እንስጣችሁ ይላሉ። ይሄን ማትፈልጉ ከሆነ ኢትዮጵያ አየር መንገድ በአፍሪካ አንደኛ ነው፣ የአፍሪካ ኩራት ነው፣ ዓለም ላይ ተወዳዳሪ ነው፣ በጣም ትርፋማ ነው። እዚህ ውስጥ ማስገብተን የትርፍ ተጋሪ እናድርጋችሁ። ይሄንን ማትፈልጉ ከሆነ ተለዋጭ መሬት እንስጣችሁ። ብዙ ጊዜ ኤርትራውያን እኔ ጋር መጥተው ሲናገሩ ወይም ደግሞ ሲከራከሩ እንዲሁም በቃል አቀባዮቻቸው በየማነ በኩልም ሲናገሩ የሰማችኋቸው ንግግሮች ምንድን ናቸው? የመጀመሪያው ነገር ከኢትዮጵያ መንግስት በኩል እየቀረበልን ያለው ነገር ምንድን ነው? ትንኮሳ ነው፣ ማስፈራራት ነው። ይህን ያህል ወታደር አሰልጥነናል፣ ይህን ያህል እንዲያርገናል። አንደኛ እኛ ሉዓላዊ ሀገር ነን፣ ዳር ድንበራችን የሚታወቅ ባንዲራ ያለን፣ የውጭ ጉዳይ ግንኙነት የምንፈጽም፣ ራሳችን የምናስተዳድር ሀገር ነን። ይህንን በጣሰ መንገድ የሚደረጉ ጸባጫሪ እንቅስቃሴዎች አሉ። ይሄ ደስተኛ አላደረገንም። አንዳንድ ጊዜ ፖለቲከኞች፣ አንዳንድ ጊዜ የሚሊተሪ ሰዎች፣ አንዳንድ ጊዜ መንፈሳዊ ሰዎች በተለያዩ መድረኮች እየወጡ እንዲህ ያሉ ኃላፊነት የጎደላቸው ንግሮችን ያደርጋሉ። ከድርጊቶቻቸው ማትታቀቡ ከሆነ ታሪካችንን አገላብጣችሁ ማየት አለባችሁ። ታሪካችንን ገልበጥ ስታደርጉ
የማሸነፍ ታሪክ ነው እንጂ ያለን የመሸነፍ ታሪክ የለንም ይላሉ። ክብራትና ክብራን ይሄ በቃል አቀባዮቻቸው በኩል ሲናገሩ ያደመጣችሁት ኤርትራውያን ትክክል ነው አይደለም? እሱ ለእናንተ ልተውላችሁና በኢትዮጵያውያን በኩል ደግሞ የባህር በር ይፈልጋሉ። ለመሆኑ ኢትዮጵያ እንደ መንግስት እንደ ሀገር ለምንድን ነው የባህር በር የሚባለው ለምንድን ነው? ለጅቡቲ 2.5 ቢሊዮን ዶላር በየአመቱ እንከፍላለን። እሱ ብቻ አይደለም። አሁን የጅቡቲ መንግስት ከግብፅ ሰዎች ጋር ከደህንነት ሰዎች ጋር በተደጋጋሚ ጊዜ የሚያደርገው ቅጥ ያጣ ግንኙነት ሸቀጥ ስናስገባና ስናስወጣ ከዚህ በኋላ የሚሆነው ነገር ምንድነው? ከዚህ ቀደም ጅቡቲ ወደብ አካባቢ ኢትዮጵያውያን ተቀጥረው ይሰራሉ። ሸቀጦቻችን እኛው እንቀበላለን፣ እኛው እናስገባለን፣ እኛው ዴሊቨር እናደርጋለን። እስከ ደረቅ ወደብ እስከ ሞጆ ድረስ በተሳቢዎቻችን እኛ ነበር ስናጓጓዝ የነበረው። አሁን ግን ነገሮች እየተቀየሩ ግብፃውያን አንዴ ሶማሌ፣ አንዴ ኤርትራ፣ አንዴ ሱዳን፣ አንዴ ኬንያ አሁን ጅቡቲ ጋር ደርሰዋል። የምናስገባውንም የምናስወጣውንም ሸቀጥ ይመረምራሉ። ይህንን ኢትዮጵያውያን በቸልታና ወይም ደግሞ በዝምታ ያልፉታል። ፖስታ እንኳን ኦርደር ያደረክ ወይም ደግሞ መንግስት የላከልህ የሚሆን ፍቅረኛ የላከችል ወይም ባለሽ የላከልሽ ፖስታ እንኳን ተከፍቶ ሲመጣ ደስ ይልሻል? ሲል ዶኖ ሲመጣ ነው ደስ የሚላችሁ? ያዘዛችሁት አማዞን ላይ የሚሆን ሌላ ላይ የኦንላይን ሾፒንግ ታደርጉ ሰዎች ያዘዛችሁት ነገር ተከፍቶ ቢመጣ አሁን እንደዚህ አይነት ምልክቶች እየታዩ ነው። ስለዚህ በጅቡቲ በኩል ሸቀጦቻችን የምናስገባቸው የምናስወጣቸው ሲፈልጉ ወታደራዊ ነገሮችን አዘን ከሆነ አናስገባም የሚሉበት ማዘግየቶች ምናምን እንትን እያሉ ነው። ስለዚህ ይሄ ከሆነ ኢትዮጵያ ለምን የራሷ የባህር በር አይኖራትም? እሱ ብቻ አይደለም። ባህር በር የምንፈልገው ሸቀጥ ለማስገባትና ለማስወጣት ሳይሆን ወደ ባህር በር መጠጋት የምንፈልገው እዛው ቀጠናው አካባቢ ላይ ምን እየተሰራ እንዳለ ማየት ስለምንፈልግ ነው። ነገ ከነገ ወዲያ የኢትዮጵያ ታሪካዊ ጠላቶች ዋጋ ተጠግተው ሚሳኤል ቢተኩሱብን አዲስ አበባ ላይ ያጠፉ ይችላሉ። ስለዚህ ዋጋ መጠጋት አለበት ስንል ሸቀጥ ለማስገባትና ለማስወጣት ብቻ ሳይሆን የደህንነትም ጉዳይ ስለሆነ ነው ይላሉ። ያስማማል ይሄ? ባለፉት 27 ዓመታት ወይም በተለምዶ ኢህአዴግ ኢትዮጵያን እያስተዳደር ነው በሚባልበት ጊዜ የባህር በር ጉዳይ አንድም ቀን በስተት ሳይነሳ አሁን ለምንድን ነው የተነሳው? ለምን ባለፉት 27 ዓመታት የባህር በር ጉዳይ እንደዚህ በመንግስት ደረጃ በፓርላማ ይቅርና እንደው ነፍስ ያለው ፖለቲከኛ ወይም ደግሞ የመንግስት ሰው ይቅርና ብዙ ጊዜ እንደዚህ አይነት ነገሮችን ሲያነሱ የምሰማቸው ተቃዋሚ ሰዎች ናቸው። አሁን ግን በይፋ በመንግስት ደረጃ በጠቅላይ ሚኒስትሩ ደረጃ በካቢኔዎቻቸው በሚኒስትሮች ምክር ቤት ሰዎች በወታደሩ ምናምን የባህር በር ጉዳይ የሚሉት ለምንድን ነው? ባለፉት 27 ዓመታት ኢትዮጵያን ሲያስተዳድሩ የነበሩ ሰዎች ኢትዮጵያዊ ደም ስለሌላቸው ነው። አሁን የሚያስተዳድሩ ሰዎች ኢትዮጵያዊ ደም ያላቸው ስለሆኑ ነው። ምንድነው የምትሉት? የእናንተን እስኪ ኮሜንት ላድምጥ። ምን ተገኝቶ ነው አሁን ባለፉት 27 ዓመታት ከምትሰሙት በተለየ ሁኔታ የባህር በር የሚሉት ለምንድን ነው? እስኪ መለስ ዜናዊ ሻዕቢያ ነበረ፣ የኤምሬት ጉዳይ ነው። መለስ ዜናዊ ሻዕቢያ ስለነበረ ነው። የኤምሬትስ አጀንዳ ስለሆነ ነው። አጀንዳ ፍለጋ ነው። የሆነው ነው። ይሄ እንካ ሰላምታ እያደገ ብዙ ጊዜ አንዳንዶች በኢትዮጵያና በኤርትራ መካከል እንደሚጠበቀው ወይም ደግሞ እንደሚባለው ጦርነት አይቀሰቀስም የሚሉ አሉ። ጦርነት አይነሳም። በንግግር በውይይት ይፈቱታል ይላሉ። ኦኬ፣ በንግግርና በውይይት እንዴት ነው የሚፈቱት? እስኪ ሊሆን የሚችሉ ነገሮችን አንድ በአንድ እናስቀምጥ። ለምሳሌ ኤርትራውያን የአሰብን ሊሰጡ ነው የሚችሉት ወይም ደግሞ ለኢትዮጵያ መንግስት ሊሰጡ የሚችሉት በኪራይ እንደሆነ በተደጋጋሚ ጊዜ አስረግጠው ሲናገሩ ሰምታችኋል። ከዚህ ቀደም እነ ማይክ ገብተዋል፣ እነ መሀሪ ገብተዋል፣ ብሩክ የሚባል ልጅ ገብተዋል። ሌላ አንድ ኤርትራዊ ልጅ በጣም እንደዚህ ጨዋ ልጅ ገብቶ ሲናገሩ ሰምታችኋል። ኤርትራውያን በነገራችን ላይ በማነሳበት ቶፒክ ሁሉ እንደዚሁ አክብሬ እያስገባቸው አክብረው አውርተው ይሄዳሉ። ሌላ ቦታ ላይ የሚያደርጉትን ነገር አይመለከተኝም። እኔ ቤት ግን ኢትዮጵያውያንን በማክበር ያወራሉ፣ እነሱም ተከብረው ይሄዳሉ፣ ፖለቲካቸውን ይሰራሉ። የእነሱ ስም ከተጠራ ለእነሱ ራሳቸውን እንዲከላከሉ እድል መስጠት ተገቢ ነው። ያን አደርጋለሁ። በተደጋጋሚ ሲናገሩ የምሰሟቸው በኪራይ ካልሆነ በስተቀር የባህር በር አንሰጣችሁም ይላሉ።
የባህር በር ደግሞ የምንሰጣችሁ ከሆነ መርከቦቻችሁን ለማስቀመጥ እንጂ ሚሊተሪ ወይም ደግሞ ኔቪ ፎርሳችሁን ልታስቀምጡበት አይደለም ይላሉ። በኢትዮጵያውያን ወገን ደግሞ እኛ የባህር በር የምንፈልገው ሸቀጥ ለማስገባትና ለማስወጣት ሳይሆን የባህር ኃይላችንም ለማስፈር ነው ይላሉ። ይሄ ከሆነ ይሄ ጉዳይ በምን ይፈታል ነው? አሁን በሰከነ መንገድ ስታወሩ ኦኬ፣ የመከራከሪያ ነጥቦቻቸው እነዚህ ከሆኑ በምንድነው ሊፈታ የሚችለው? ኤርትራውያን ፈርታይል የሆነ ላንድ ይፈልጋሉ፣ የእርሻ መሬት ይፈልጋሉ። ይሄን የእርሻ መሬት እንስጣቸው የሚል ጥያቄ ቢቀርብላቸው አንድ ብርቱ ጥያቄ ከዚህ ውስጥ ማንሳት አለባቸው። የትኛውን መሬት ነው የምንሰጣቸው? በጎንደር በኩል ነው? በጎጃም በኩል ነው? በአሰብ በኩል ነው? ቤት በኩል ነው የምንሰጣቸው? እዛ አካባቢ ያሉ ሰዎችንስ እንዴት ነው የምታግባባው? ይሄ ብሔርተኛ እኮ ዛሬ ኢትዮጵያ ውስጥ ያለው ብሔርተኛ እኮ የዛሬ 150 ዓመት እኮ ከአባቴ ላይ አንዲት ዘለላንትን ጭገር ነቅሏል ብሎ የሚደባደብ ነው። መሬት እንኳን ሰተህበት። እኔ አስታውሳለሁ አንድ ብሔርተኛ እንደዚህ የሆነ ምንም በማላውቀው ጉዳይ የኛ ብሔር ብሔረሰብ ሰዎች በኩርኩም ይመቱ ነበር ምናምን ብሎ የመታገያ አጀንዳ አድርገው የሚታገል ማህበረሰብ ነው። መሬት ደግሞ ሰጥባለው ካልከው እንዴት ነው የምታግባባው? ሐዋሳን ይሰዱ የሚል አለ። ብዙ ሰዎች እኔ ቴዲ ሐዋሳ ስላልኩኝ የሐዋሳ ልጅ መስላችኋል። የሆነውን ሐዋሳን ይሰዱ የሚል አለ። ኦኬ፣ ኢትዮጵያ አየር መንገድ በጣም ትርፋማው ድርጅት ነው። ከኢትዮጵያ አየር መንገድ የትርፍ ተጋሪ እናርጋቸው ብትላቸው ኤርትራውያን እሺ ይላሉ? ቴሌ በጣም ትርፋማ ድርጅት ነው። ከቴሌ የትርፍ ተጋሪ እናርጋችሁና የባህር በሩን እንጠቀምበት እሺ ይላሉ? አባይ ግድብ ግንባታ ተገንብቶ ተጠናቋል። ፓወር ኤክስፖርት ማድረግ ጀምረናል። ከዚህ የሚገኘውን ገንዘብ ብትፈልጉ ኤሌክትሪክ፣ ብትፈልጉ አሳ፣ ብትፈልጉ መታችሁ እንደፈለጋችሁ የምትዝናኑበት በቃ አንሊሚትድ የሆነ እንትን ፓስ እንስጣችሁ እንደፈለጋችሁ ሰው ሰራሽ ሐይቁ ላይ ተዝናኑበት ምናምን እሺ ይላሉ? እሺ ካላሉ ዌልካም ቱ ፓወር ፖለቲክስ is what you call it ሪያሊዝም የሚባለው እዚህ ጋር ነው የሚመጣው። ሪያሊዝም ስለ ፓወር ፖለቲክስ ያወራል። ፓወር ፖለቲክስ ምንድነው ካልክ የጡንቻ ጉዳይ እዚህ ጋር ይመጣል ማለት ነው። ዓለም ክብራትና ክብራን አሁን ወደ እየተመራች ወዳለችበት ወይም ደግሞ ወደ ሪያሊዝም ቲዮሪ ትመጣላችሁ ማለት ነው። ወደ ሪያሊዝም ስትመጣ ሪያሊዝም የሚተነትነው ስለ ፓወር ፖለቲካ ከሆነ አሁን ኢትዮጵያና ኤርትራ ከሁለቱ ጡንቻቸው የፈረጠመው ማን ነው? እንዳላችሁት ኦኬ፣ በንግግር ማይፈቱ ከሆነ በሽምግልና ይሄ ጉዳይ ማይፈታ ከሆነ በእንካ ሰላምታ በበሽሽቅ ማይፈታ ከሆነ በጉልበት ከሆነ አናሊሲስ ሲሰሩ ብዙ ነገሮችን ከግምት ማስገባት አለባችሁ። ለዚህ ጉዳይ የሚሊተሪ ሰዎችን ሳይ መስማት አለባችሁ። አሁን ዝም ብለህ አይደለም ዝም ብለህ የምተነትነው ነገር አይደለም። እንደዚህ አይነት ጉዳይ ላይ የሚሊተሪ ሰዎች አሁን ወደፊት ከኤርትራም ከኢትዮጵያ በትንታኔ ጎበዝ ይሆኑ። በኤርትራና በኢትዮጵያ መካከል ምን አይነት መሳሪያዎች ናቸው ያሉት? ሬሾ ይሰራል። ምን ያህል ወታደሮች አሉ? ወታደሮቻችን ሬሾ ሲወጣ 2 ለ1 ነን፣ 3 ለ1 ነን፣ 4 ለ1 ነን። እነዚህ ትንታኔ ይሰጣሉ። ተወንጫፊ ሚሳኤሎች አሉ ወይ? ምን ያህል ድሮኖች አሉ? ጸረ ድሮኖች አሏቸው ወይ? እነሱ ታንኮች አሏቸው ወይ? ይሄን ከግምት አስገባል። ከዛ አንደርዶግ ማን ነው? ቶፕ ዶግ ማን ነው? ይሄን ትንታኔ ታስቀምጣለህ። እንደኔ ማህበረሰብ ውስጥ እንደሚርመሰመስ ትንሽዬ ልጅ እንደኔ መመክርህ ለኢትዮጵያውም ለኤርትራም የሚበጃቸው ቁጭ ብለው በጠረጴዛ ዙሪያ መነጋገር። አንድ ኢትዮጵያዊ ከኤርትራዊ የተለየ የህልውና አደጋ አለብህ? ኢትዮጵያ ላይ የሚመጣ የህልውና አደጋ ለኤርትራውያን ላይ የሚመጣ የህልውና አደጋ ነው። መንገድ ላይ ስትገናኝ ሰላም ትባባላል። አንዳንዴ እኮ በመልክ እኮ አንለያይም እኮ አንዳንዴ በመልክ አንለያይም። አንዳንዴ መንገድ ላይ ሲያገኙ ቴዲሻ ምናምን ይሉኛል። ከዛ ካወሩ ምናምን በኋላ እኔ ኤርትራዊ ነኝ እኮ ምናምን ይላሉ። በዚህ ደረጃ ማትለያይ እኮ ነው። የጋራ ቋንቋ እንጠቀማለን። ባህላችን ይቀራረባል። በሃይማኖት እንቀራረባለን። ምንድነው
የተሰወረብን ሚስጥር ከድህነት ወለል በታች የምንኖር የመናጤ ሀገር ልጆች ነን። ማላይ ላይ የምታቀራራው አንዳንዶቻችን እኛ እኮ የምታቀራራው የምትሸልለው በባዶ ቂጥህ ነው። አመዳም ነህ ወንድሜ። መንገድ ላይ ሲያዩ አመድ የነፉብን የምትመስለው ከሶስተኛው ዓለም የወጣን ህዝቦች ነን። እንዴት ከድህነት እንውጣ? በእጃችን ጎልደን ኦፖርቹኒቲ አለ። ሄይ ኤርትራውያንና ኢትዮጵያውያን ተነጋግረን እንዴት በጋራ ያለን ነገር እንጠቀም። እንዴት ነው እንደዚህ ማውራት ይከብድ? ይሄ ማለት ከገዢው ፓርቲ ጋር መሞዳሞድ የሚመስላቸው ጀማሪ ፖለቲከኞች አሉ። ብዙ ጊዜ ስለ ጋራ ጉዳይ ስታወሩ አሃ ምናምን ይላሉ። አሃ አይ ሰውዬማ የገዢው ፓርቲ ሰው ነው በለጸግሽ ምናምን ይላሉ። ኖ ይሄ የመበልጸግ ምናምን ጉዳይ አይደለም። ኤርትራውያንና ኢትዮጵያውያን የጋራ ህልውና የጋራ አደጋ አለን ወይም ደግሞ የጋራ ጉዳይ ያለን ህዝቦች ከሆነ ቢቻል የጋራ ወታደራዊ ልምድ ነው ማድረግ ያለብን። ዓለም እየተቀየረ ነው። ኢትዮጵያ ያላትን ነገር ኤርትራ ብትጠቀም፣ ኤርትራ ያላትን ነገር ኢትዮጵያ ብትጠቀም፣ ህዝባችን በየውሃው ወይም ደግሞ በየባህሩ ተሰዳጅ አይሆንም። የሻርክም የምንም ትራፊ አይሆንም። ኢትዮጵያውያን ኤርትራውያን በባህር ስንሰምጥ እየሞትን ነው አይደል? የዓለም መሳቂያ መላገጫ እየሆነ ነው። ከሀገር ውጭ ያላችሁ ኤርትራውያን፣ ከሀገር ውጭ ያላችሁ ኢትዮጵያውያን የሰለጠነ ሀገር ላይ እየኖርክ ከተማሩ ሰዎች ጋር እየዋልክ እያነበብክ የተሻለ አየር እየተነፈስክ እንዴት ነው የተሻለ ሀሳብ ማመንጨት የሚከብድ? እንደ ዘመነ ኦሪት ሰው ዝም ብለህ ግደለው ቅበረው እናትን እንዲወጥች። አሁን ጊዜው እንደዛ አይደለም። በጋራ የምንጠቀም የምንችልበት ነገር ካለ እውነቴን ነው የምላችሁ በጣም አጓጊ የሆነ እድሎች ያሉን ህዝቦች ነን ብዬ አስባለሁ። ቅድመ አያትህ ተኩሶ አባትህ ተኩሶ አንተ ተኩሰ ልጅህ ተኩሶ እንደገና አስተኩሰ፣ ይሄ እርግማን ነው። ይሄ እርግማን ነው ወንድም። እኔ ቃል ሳወጣብህ ማለት ነው የመጨረሻ የድንጋይ ዘመን ሰዎች ነን። ይምረርህም ይጣፍጥህም። በአሁኑ ዘመን መንግስትን በተለያዩ መንገዶች መቀየር ትችላለህ። በነገር ላይ ቁጭ ብለህ ብትነጋገር መንግስትን በአንድ ጀንበር ልትቀይር ትችላለህ። ህዝብ ከተባበረ መንግስት እንደፈለገ ስድ አይሆንም። ይሄ መተኮስ ግን ገበሬ መግደል፣ መገዳደል፣ ወንድም ከወንድሙ ጋር መተኳኮስ ይሄ መቆም አለበት። እጅግ አሳፋሪው ነገር እጅግ በጣም እኔ ባስበው ሊመጣልኝ ካልቻሉ ነገሮች መካከል አንዱ ኢሮፕና አሜሪካ የተቀመጡ ሰዎች ስለ ጦርነት ስታስቡ ስለ መዋጋት አታፍሩም? ትንሽ የተንጣለለ መንገድ እያየ የተሻለ ምግብ እየበላ የተሻለ ዲሞክራሲያዊ ስርዓት እያየ የተሻለው ሰዎች ጋር እየዋልክ ጥሩ አየር እየተነፈስክ አይስክሪም እየላስክ እንዴት ይሄን ሁሉ የምትመግበው አእምሮ እንዴት ነው እንዲህ ያለ ሀሳብ ያመነጨው? አይገባኝም። ተነጋግረው ቢፈቱት የሚል እምነት አለኝ። በመነጋገር ቢፈታ ብዬ አስባለሁ። ስለዚህ ሁልጊዜ በመሳሪያ አይደለም። ፔን ኢዝ ማይተር ዛን ደ ስዋርድ ይባላል። ፔን ኢዝ ማይተር ዛን ደ ስዋርድ ማለት የፕሮቨርብ ነው። የስነ ጽሁፍ ተማሪ ታውቃላችሁ። ከሰይፍ ይልቅ ብዕር ድል ታደርጋለች። ከጉልበት ይልቅ ሀሳብ ድል ያደርጋል ማለት ነው። ራስህን ጠይቅ። በአንደኛው ክፍለ ዘመን ዝም ብለህ እንደ ድንጋይ ዘመን ሰዎች አታስብ እያልኩ ነው። አይ ዶንት ኖ ምን ያሎቻችሁ በዚህ ንግግር የተነካችሁ እንደሆነ አላውቅም። በተለይ ምሁራኖች ትልቅ የቤት ስራ አለባችሁ። ምሁራን ዶክተር ነኝ፣ ፕሮፌሰር ነኝ፣ ኢንጂነር ነኝ ግድግዳ ላይ ስቀለው። ለዚህ ግራ ለገባው ህዝብ መፍትሄ ማምጣት ካልቻልክ ያንተን ዶክተርነት፣ ያንተን ኢንጂነርነት፣ ያንተን ፕሮፌሰርነት አፈርፍረ ብለው እና ታዲያ መማርህ አለመማሩ ነው ይቆጠራል። አንተ የምታፈልቀው ፕሮፌሰር እንትና ተብለህ ቁላው ውጋው እጨደው ምናምን የምትል ከሆነ ትምህርት ቤት ለምንድን ነው የሄድከው? ግደለው ምናምን ብለህ ማለት እኮ ፕሮፌሰር መሆን አይጠበቅብህም። እዚህ ያሉ ሶሻል ሚዲያ ላይ ያሉ ተሳዳቢዎች ከአንተ የተለየ ምን አደረጉ? ትምህርት ቤት ገብተው ማያውቁ ልጆች ምን አደረጉ ከአንተ? ስለዚህ ፕሮፌሰር ከሆንክ ለፕሮፌሰርነት ቢያንስ ለማዕረግ ወይም ደግሞ ለታይትልህ የሚመጥን ሀሳብ ማመንጨት አለብህ። ሚስቶችም ካላችሁ ባልሽ ዶክተር ከሆነ ባልሽ ፕሮፌሰር ከሆነ የምናከብረው በሚያመነጨው ሀሳብ ነው እንጂ በታይትሉ አይደለም። ስንት ስቱፒድ
ዶክተሮች አሉ፣ ስንት ስቱፒድ ጂነሶች ያሉበት ሀገር ነው ያለው። ስለዚህ መስተካከል አለበት። ከአሁን ሰዓት ጀምሮ ይሄ የምትሰሙ ሰዎች ራስን ጠይቅ። ይሄ ግራ የገባው ማህበረሰብ ነው። በቃ ግራ የገባው ቋንቋ የተደበላለቀ ማህበረሰብ ነው። ይሄ ማህበረሰብ ከዚህ ግራ መጋባት እኔ በበኩሌ ምን አደረግኩለት? እኔ ሞታለሁ፣ ሞት አይቀርም መቼስ። እንደው ምንድን ነው የሰጠሁት ነገር እንደው ነው ወይስ ኦሮሞ፣ አማራ፣ ስልጤ እያልኩ ነው ማባለው ምናምን ብለህ ራሳችሁን ጠይቁ፣ በተለይ ምሁራኖች። ስለዚህ በኢትዮጵያውያንና በኤርትራውያን መካከል ቢነጋገሩ፣ ቢወያዩ፣ ብንወያይ፣ ብንነጋገር ደም አይፈስም የሚል እምነት አለኝ። ደም ሳይፈስ ነገሮችን መቋጨት ይቻላል ብዬ አስባለሁ። እሺ ሌላኛው ቶሎ ቶሎ ልጨርስ። እዚህ ጋር የላኩ ሰዎች አሉ፣ ግን አስገባችኋለሁ። እሺ ስንት ሰዓት ነው? 7 ሰዓት ከ51 የኤርትራ ወይም የሻዕቢያ ደጋፊዎች ካላችሁ ለእናንተ እድል እሰጣለሁ። ከዛ ይሄን እንኳን ብዙ እንትን ነው እዚህ ጋር ማውራት አያስፈልግም። ቴሌግራም ላይ ጽፌላችኋለሁ። ግድያ አለ። ይሄ ግድያ በሶሻል ሚዲያ በብዛት ሲዟዟር የነበረ ነው። ጡት ተቆርጧል የሚባል በሶሻል ሚዲያ ላይ በስፋት ሲወራ ሰምታችኋል። እስኪ ኮሜንታችሁን ላንብብ። ጥያቄ ጠይቄያችሁ ነበር። 3ኛ ዓመቱን ቢያዘውና አማራ ክልል ላይ በመንግስት ኃይሎችና በፋኖ ኃይሎች መካከል እየተደረገ ባለው ውጊያ ማህበራዊ ሚዲያ ላይ በስፋት እየተወራ ያለው ጉዳይ ይህ ነው። ለመሆኑ በፋኒት በአለም ዋሴ ጉዳይ የሰማችሁትና ያረጋገጣችሁት ነገር ምንድን ነው? አንዳንዱ እንዴት አድርጌ ልንገራችሁ መሰላችሁ? ዛሬ አሁን ይሄን አጀንዳ አድርገው ሲያወሩ ሰምታችኋል? ቤት ከፍተው ሲያወሩ ሰምታችኋል? ዛሬ አጀንዳ አድርገው ሲያወሩ ሰምታችኋል ወይስ ወደ ጌም ጨዋታቸው ሄደዋል? እስኪ ያወራችሁ ነበር ዛሬ ነው ረስታችሁት ወደ ጌም ጨዋታ ሄዳችኋል? አንድ ቀን ብቻ ነው የሉም። አንዳንድ ጊዜ አሁን እቺ ልጅ በቪዲዮ ያለች ልጅ ናት። እስከ ቅርብ ጊዜ ድረስ ቪዲዮ ትፖስት ነበር። ፌሪ ያንግ ናት፣ በጣም ልጅ ናት። ህፃን መሆኗ ያስታውቃል። እቺ አሁን መሳሪያ መሸከም ሳይሆን ትምህርት ቤት መሄድ የሚገባት እድሜ ላይ ያለች ሴት ነው ታስታውቃለች። ነገር ግን መሳሪያ ይዛ በመንግስት ኃይሎች በደረሰባት ጥቃት እጅግ አጸያፊ በሆነ ሁኔታ አንዳንድ ፎቶዎችን አይታችኋል። ሞታለች። አሁን ይሄ ጉዳይ በደንብ የሚያንገበግባችሁ በደንብ የሚሰማችሁ ሰዎች የግድ አማራ መሆን አለባችሁ ብዬ አልጠበቅም። ሲጀምር ለአማራ ህዝብ እስኪ የአማራ ብሔርተኞች አላችሁ? የአማራ ብሔርተኞች እስኪ አንዳንድ ቁጥር ጻፉልኝ።
እስኪ አንዳንድ ቁጥር ጻፉልኝ። የአማራ ብሔርተኛ ነን የምትውላላችሁ እስኪ አንዳንድ ቁጥር ጻፉልኝ። አትፍሩ፣ እስኪ ጻፉ። እኔ ራሴ ክርስቲያን ታደለ ዩዘር ዮናታን አሉላ ነኝ። በዚች ልጅ ጉዳይ ላይ የዓለም አቀፉ ማህበረሰብ መስማት ካለበትም ኦርጋናይዝድ በሆነ ሁኔታ ሰልፍ መጠራት ካለበትም ሰልፍ ተጠርቶ አስረጂ ዶክመንቶች ተይዘው በአግባቡ የዓለም አቀፉ ማህበረሰብ እንዲያቅ የማድረጉ ኃላፊነት የሁሉም ኢትዮጵያዊ በተለይም ደግሞ የአማራ ፖለቲከኞች ነው። ውሸት ነው። አሁን እንዲህ ያለ ነገር ከተፈጸመ የመጀመሪያው ነገር ማንኛውም ኢትዮጵያዊ ይሄ በቃ ሰው የሆነ ሁሉ ሊሰማው ይገባል። በመለስ ደግሞ በዋነኛነት ደግሞ ይህንን ኢኒሼቲቭ ወስዳችሁ መስራት የሚገባችሁ የአማራ ብሔርተኞች ነበራችሁ። እንዳለመታደል ሆኖ ብዙዎቻችሁ ማታውቁትን ነገር ልንገራችሁ። ብዙዎቻችሁ ማታውቁት ለአማራ ህዝብ ቁጥር 1 ጠላቱ የኦሮሞ ህዝብ፣ የትግራይ፣ የስልጤ ምናምን አይደለም። ለአማራ ህዝብ ቁጥር 1 ጠላቱ የአማራው ብሔርተኛ ነው። ይሄን አታውቁም? ለኦሮሞም እንደዛው፣ ለትግራይም እንደዛው። አንዳንድ ጊዜ ሳያቸው በዚህ ደረጃ ህዝቡን ለምንድን ነው የጠላችሁ ትላሉ። እግዚአብሔር ምስክሬ ነው። አንዳንድ ጊዜ ሳያቸው ምንድን ነው ህዝቡ ያደርጋችሁ እላለሁ። እጅግ በጣም ነው የምጠሉት የአማራን ህዝብ፣ እናንተው ብሔርተኛው ማለት ነው። በቃ ነው አማራዬ ምናምን ብለህ ትጮኻለህ ምናምን ወይም ተዘላላችሁ ብሔርተኞች። በሚኖርበት ቀይ ላይ እንዴት ከገባበት ችግር መውጣት እንዳለበት መፍትሄ አታመጣም። ቀየውን ለቆ ሌላው ማህበረሰብ ጋር እንዲኖር ከሌላው ማህበረሰብ ጋር በፍቅር እንዲኖር አትፈቅድለትም። ከዚህ በላይ አረመኔነት አለ? ከዚህ በላይ አሁን እኔ ለምሳሌ ላዘልልህ ብል ምንህን ነክቼ ላዘልልህ እንደምችል አውቀዋለሁ። ግን እኔ አይ ዶንት ኬር። ከማንም ጋር ላፊ ግንኙነት የለኝም። ሐቁን ነው የምነግርህ። ቀየው ላይ የማይኖረውን ህዝብ እንደገና ወይ ኦሮሚያ ውስጥ ይኖራል፣ ወይ ትግራይ ውስጥ ይኖራል፣ ወይ ሲዳማ ውስጥ ይኖራል፣ ወይ ወላይታ ውስጥ ይኖራል። ያ የሚኖርበትን ህዝብ እንደገና ታስነሳበታለህ። የኔ ጥያቄ በዚህ ደረጃ ደግሞ አታፍሩም? አብዛኞቻችሁ ከዚህም ከእናንተም ደግሞ አልፎ ተርፋችሁ ጥላቻ አለብህ ትላላችሁ። ሌላው ነው የአማራን ህዝብ በመጀመሪያ በቁጥር 1ነት የሚጠላው የአማራው ብሔርተኛ ነው። ሁላችሁም ራሳችሁ መጠየቅ አለባችሁ። ከወጣችሁበት ማህበረሰብ ከእናት ከአባታችሁ ከምታዩት ከቀያችሁ የሚበልጥብህ ነገር አለ? ማንም ገብቶ እንደፈለገ ሲፈተፍት እንዴት አይሰማህም? ሰዎች እኔ ለምሳሌ ተወላችሁ ያደጋችሁበት አካባቢ እኮ ለምሳሌ የሆነ አካባቢ ላይ ቦምብ ፈነዳ ሲባል እኮ ትደነግጣላችሁ አይደል? ጓደኞቼ ምን ሆኑ፣ እናቴ ምን ሆነች፣ አባቴ ምን ሆነ፣ ወይኔ የሰፈር ሰው ምን ሆነ ምናምን ትላለህ አትሉ? አይሉም። አብዛኞቹ አይሉ። የኔ ጥያቄ እስከ ዛሬ ከሰማችሁት ነው እንደዚህ ነው የምቆምበት ማጀራት ላይ ማለት ነው። በዚህ ደረጃ ህዝቡን የጠላችሁት ለምንድን ነው? እኔ አንዳንድ ጊዜ የአማራ ህዝብ ላይ ከሌላ ዓለም ላይ መጥተው የሰፈሩበት ይመስለኛል። እኔ አንዳንድ ጊዜ ነገር ስራቸውን ስታዩ አይደነግጡም፣ ሼም የላቸው፣ ገንዘብ ይሰበስባሉ በተገኘችው አጋጣሚ። ተሳስታችሁ የሌላ ብሔር ሰዎች እንኳን ከአማራ ጋር በፍቅር እንዴት ማውራት እንዳለበት ብትናገሩ አስመሳይ ይሏቸዋል፣ ያሸማቋቸዋል በስድብ። ከዚህ በላይ መጥላት አለ እንዴ? ከዚህ በላይ ጥላቻ አለ እንዴ? ጥላቻ ታዲያ ይሄ ካልሆነ ምንድን ነው ጥላቻ ታዲያ? ኦኬ፣ የዚች ልጅ ጉዳይ ከምን አደረሳችሁ? የዓለም አቀፉ ማህበረሰብ አሳወቃችሁ? ዶክመንት ፋይል አድርጋችሁ ተናገራችሁ? አጣሪ ኮሚቴ ገብቶ እንዲያጣራ ምናምን እንትን አላችሁ? አብዛኞቻችሁ በግል ጉዳይ ላይ ነው ያላችሁት።
ስል አም ሶሪ ከልባቸው የሚቆስሉ ከልባቸው የሚያነቡ የአማራ ፖለቲከኞች አሉ። ከአማራ አብራክ የወጡ አማራ ብሔርተኞች አሉ። እኚህ ግን ተደፍቀዋል። የተደፈቁት በባለጌዎች ነው። እጅግ ስዶች፣ በቃ ስድ መረን የወጡ አብዛኞቹ የትንሽ እንኳን የሚያሰላስል የሚያስቡ ፖለቲከኞች ሲመጡ አረ ምናምን በስድብ ያጠፏቸዋል። ቢኮዝ የሚያውቁ የሚያሰላስሉ የበቁ የነቁ ፖለቲከኞች ከመጡ እነዚህ ቦታ ሊያጡ ነው። ግን አንፍቀድ ነው የኔ ጥያቄ። ስለ ኦሮሞ ህዝብ ለመጨው፣ ስለ ትግራይ ህዝብ ለመጨው፣ ስለ አማራ ህዝብ ለመጨው በቃ ኢትዮጵያዊ መሆን በቂ ነው። በተረፈ እናት አባታችሁ እህቶቻችሁ የምታውቁት የሰፈር ሰው እየሞተ ቀያችሁ እየወደመ እኔ አንዳንድ ጊዜ መንገድ ላይ ሳገኛቸው በተለያየ አጋጣሚ ጠይቃቸዋለሁ። ለምን ፖለቲካ መታችሁ ማተነቱት? በተቻለ መንገድ እኮ በአንጻራዊነት ስድብ የለም፣ በመከባበር ላይ የተመሰረተ ፖለቲካ ነው ማወያየው። ለምን አትመጡም ስላችሁ ያውቃሉ። እያየን ነው። ኧረ ቴዲ ይሰለቻል ይላሉ። ይሰለቻል። ምን ብለን ነው የምንመጣ ይላሉ። ገና መተን ሀሳብ ስንከፍት ይሰድቡናል። ገና መተን እንትን ስንል ይናገሩናል። ገና ማሸማቅቋልና በቃ ተረሳ፣ ይሄ ጉዳዩን ተረሳ። ስለዚህ ምንም ጥያቄ የለውም። አበጥክ፣ ፈረጥክ፣ ተነሳ፣ ምን አልክ? ፖለቲካ በስዶች ተሞልቷል። ፖለቲካ ባላዋቂዎች ተሞልቷል። ባላዋቂዎች ደግሞ ከተሞላ ችግር ይባባሳል። ከገባህበት ችግር በቶሎ ወደ መፍትሄ አታገኝም። ብዙ አይነት አጀንዳ ይከፈትብሃል። አንዳንድ ጊዜ እነዚሁ አማራ ትግል ውስጥ ገብተው ፖለቲካውን የሚሰሩ ሰዎች ሌሎች ብሔር ብሔረሰቦች ደረሰብን ለሚሉት በደሎች ማሳያ ሆኖ ታያቸዋላችሁ። ለምሳሌ የፋኖ ታጋዮች መሬት ላይ ያሉት እኛ ወደ 4 ኪሎ ስንመጣ ከተለያዩ ብሔር ብሔረሰቦች ጋር በፍቅር ስለመኖር ነው፣ እንደኛ የተቸገሩ ናቸው፣ እንደኛ መከራ ያበሉ ናቸው፣ ብቻ ለነሱም ቀን ለማውጣት ለነሱ ነፃነት ነው እኛ የምንታገለው ይላሉ። እዚህ ቲክቶክ ላይ ደግሞ የምታያቸውስ መጣንልህ ስልጤ፣ መጣንልህ ጉራጌ፣ መጣንልህ ኦሮሞ፣ በቃ ጨረስንህ ምናምን ይላሉ። ምንድን ናቸው እኚህ ሰዎች? ምንድን ናቸው? በቃ እነሱ ፖለቲካ እየሰሩ እኮ ነው። በነገራችን በቃ ፖለቲካ እየሰሩ ነው። ሻንጣን አዘጋጅ፣ በቃ ቆረጥንህ፣ በቃ በዚህ ገባ ነዳንህ ምናምን። ዛትስ ዋይ እስክንድር ነጋ፣ ዘመነ ካሴ፣ የፋኖ አመራሮች ተናግረው በማያውቁት ቶን ፖለቲካችን በስዶች ተሞልቷል ያሏቸው ለዛ ነው። ስዶችን የሚያጀግኑ ናቸው። በጣም የሚያስቀው ነገር ደግሞ እነዚህ ስዶችን የሚያጀግኑት ደግሞ አብዛኞቹ የሰለጠነ ሀገር የሚኖሩ መሆናቸው። ለማን ነው የምትፈራው? ቆይ ማንን ፈርተህ ነው እየሞትክ እየወደምክ እየተዋረድክ ህፃናቱ እየሞቱ ትምህርት ቤት ተዘግቶ አባትህ እናትህ እየተሰደደ ማንን ፈርተህ ነው ይሉንታ የሚይዘህ? ስለዚህ ፖለቲካውን በአዋቂዎች ለመሙላት የመጀመሪያው ነገር ስዶችን የማጽዳት ዘመቻ መጀመር አለባቸው። ኦኬ፣ በዚህ ጉዳይ ላይ ጥያቄ ጠይቄያችሁ ነበረ። ወደ 40 ኮመንቶች ነበሩ። አብዛኞቹ የመለሱት መልስ አለ፣ እናንተ የደረሳችሁበት አለ። ቴሌግራም ላይ ቴዲ ሐዋሳ የቴሌግራም ቻናል ላይ ገብታችሁ እዛ ላይ የህዝቡን ኮመንት አንብባችሁ እዚህ ለመወያየት ይበቃናል ብዬ አስባለሁ። እሺ፣ እዚህ ጋር አርፈ ብትቀመጥ ይሻላል ይላል። በነገራችን ላይ ለየት የሚያደርጋቸው ሌላ ባህሪያቸው የአማራ ህዝብ ከችግር ሊወጣ ወይም ደግሞ ወደ መፍትሄ ሊመጣ ሲል እነዚህ ሰርጎ ገቦች ከዚህም ከዛም በቅ ይላሉ። እነዚህ ሰርጎ ገቦች ብቻ አይደሉም። በነገራችን ላይ ትክክለኛ አማራዎችንም ያደፈቁ ናቸው። እኔ አንዳንድ ጊዜ የምታውቋቸው አማራ ልጆች ደፍቀው ተዋቸዋለች። በቃ ተደፍቀው ተጠምቀው ማለት ነው። አርፈ ተቀመጥ ምናምን እንደዚህ አይነት ነገር እኮ አይነካም ምናምን ይላል። ይሄ የህልውና ጉዳይ ነው። ህፃናት እየሞቱ ነው። ሰው እየሞተ ነው። የሚሰደደው የተሰደደ ነው።
ለማንም ብላችሁ የምትተውት ትግል መሆን የለበትም። በሰለጠነ መንገድ ውይይቶች ማድረግ አለባችሁ። ስትወያዩ ደግሞ በታሪክ በመሰዳደብ ላይ የተመሰረተ መሆን የለበትም። ምን አገባ ይላሉ ምልክታቸው። አንደኛው ማሳያው ምልክት ምን አገባ ምናምን። ኦኬ በእነዚህና በመሰል ጉዳዮች እናያለን። ከሰሞኑ እዛም ኦሮሚያ ክልል፣ አማራ ክልል ላይ ተገደሉ ስለተባሉት ነገሮች ላይ የእናንተ ትንታኔ ምንድን ነው? በዛ ጉዳይ ላይ እንሄድበታለን። እዛ ይሄ ነው ያለው በዋነኛነት። ነገር ቢበዛ በአህያ አይጫንም እንዲሉ ብትችሉ ቪዲዮ የምታበሩ ሰዎች ብትሆኑ። ዛሬ ደግሞ የገባንበት ችግር በዋነኛነት ከገባንበት ችግር አንዱ በአማራ ጉዳይ ለመተንተን ከሚመጡ 10 ፖለቲከኞች 8ቱ በቪዲዮ አይታወቁም። በቪዲዮ ያለመታወቁ ብቻ አይደለም የአፋቸው ስርዝማኔ። እናንተ በብርሃን ናችሁ፣ እነሱ አይታዩ። አዛዥ ፈላጭ ቆራጭ ናቸው። ትግል እዚህ ጋር ነው ማድረግ ያለብህ። ትግል እኮ እዚህ ጋር ነው። ይሄ ከዚህ ውጭ ትግል አለ እንዴ? መሪዎቻችሁ የሚናገሩትን አሰሙም እንዴ? ይሄን ነው። ሁለተኛ መሬት ላይ ባለው ተጨባጭ ሁኔታ ማስረጃ ያላችሁ ሰዎች ብትሆኑ ይመረጣል። ማስረጃ ያላችሁ ሰዎች ለእናንተ እድል ሰጣለሁ። የቡርቃ ዝምታ እዚህ ጋር ይታየኛል። የቡርቃ ዝምታ ቪዲዮ ለማብራት ዝግጁ የሆናችሁ ብቻ አንዳንድ ቁጥር ትልካላችሁ። ቢቻል ባይቻል ደግሞ በኦዲዮ ነው የምናገረው ካላችሁ ስለምትናገረው ንግግር ጨዋ ወሎ ጨዋ እንዳሳደገ እርግጠኛውን ከየትኛውን ብሔር ልትወጣ ትችላለህ። እዚህ ጋጠወጥ የምትሆንበት መድረክ አይደለም። ለመዋረድ ካልሆነ በስተቀር እንዳትመጣ። ሪኩዌስት ከመላከ በፊት መጀመሪያ ኦኬ እኔ ጨዋ ነኝ ወይ ጨዋ ወሎ ጨዋ አሳደገኝ ነኝ፣ ሐሳቤን በጨዋነት መግለጽ እችላለሁ፣ ፖለቲካዬን ብቻ ሰርቼ አክብሬ መውረድ እችላለሁ ብለህ አእምሮህን ጠይቀው። አእምሮ ኖ እንዳትልክ ካለ እመነው፣ አእምሮህን ስመው። እኔ ነግሬሃለሁ፣ ከኔ ጋር እንዳትቀልድ ብያለሁ። እኔ እድሜ ልኬን ጋጠወጥ ሳዋርድ የኖርኩ ልጅ ነኝ። ትሁቶች የኔ አለቆች ናቸው። ደሞመንት ጋጠወጥ ሆናለሁ ካልክ ያው ምስክር ናቸው። እዚህ ጋር በህዝብ ፊት እንዴት እንደማረጋችሁ ታያላችሁ። እንትን ነኝ፣ አማራ ነኝ፣ ስልጤ ነኝ፣ ኦሮሞ ነኝ ምናምን እኔ ጋር እንደዚህ ጨዋታ የለም። በዛ ወሩ እኔ ጋር የምትልኩት ለማለት ያህል ነው። በተሻለ መጠን በመከባበር ላይ የተመሰረተ ውይይት እናደርጋለን። ክብራትና ክብራን ኤርትራውያን ካላችሁ የጋይሰር ወልካም፣ ማሃሪ፣ ብሩኬ፣ ማይክ ሌሎቻችሁም አላችሁ። ከዚህ ቀደም ገብታችሁ ፖለቲካ የሰራችሁ ስለ ሀገራችሁ ጉዳይ ለመከራከር የመጣችሁ በኢትዮጵያዊነትም ደግሞ አገሬን ወክዬ እከራከራለሁ፣ አገሬን ወክዬ ሀሳቤን እሰጣለሁ የምትሉ ሰዎች ካላችሁ ቤቴ ለእናንተ ክፍት ነው። ቤቴ ምንጊዜም ዝግ የሚሆነው ለጋጦጦች ብቻ ነው። አይ ቲንክ ሰምታችሁኛል አይደል? የጋጦጦች ራስ ምታት ነኝ አልኩ። በነገር ላይ እኔ ልንገርህ፣ እየነገርኩ ነው። ጋጦጥ ካለ እኔ የጋጦጦች አለቃ ነኝ። ሾምከኝ አልሾምከኝ ራሴን በራሴ ሾም ያለው ምንም ያንተን ሹመት አልፈልግም። በዚህ ያስማማል። ሪኩዌስት ልካለ ትመጣለህ። እሺ እነዚህ ስንት ሰዎች ናቸው? የቡርቃ ዝምታ እንዴት ነህ? ሰላም ቴዲያችን እንዴት ነህ? ቪዲዮ ማብራት ትችላለህ? እችላለሁ፣ ግን እንደዚህ መሆን ፈልጌ ነበረ። ምናልባት የማይሆን ከሆነ ከፍታለሁ፣ ግድ ከሆነ ወደ ባህል አካባቢ ትከፍታለህ። ሌሎች ሲመጡ አሁን የሚያስቸግር ነገር የለም። ሌሎቻችሁም ቁም ነገር እዚህ የተለያዩ ሰዎች ያደምጡናል። እናቶቻችን አባቶቻችን ያደምጣሉ። ፖለቲካዊ ጉዳይ ላይ ብቻ ለመወያየት መምጣት አለባቸው። ኦሮሚያ ክልል ምዕራብ ሸዋ ዞን ኖኖ ወረዳ ምንድን ነው የተፈጠረው? አንዳንዶች የኦነግ ኃይሎች ናቸው ይህን ጥቃት ያደረሱት ይላሉ። አንዳንዶች ደግሞ የፋኖ ታጣቂዎች ናቸው ይላሉ። ለማንኛውም የኦነግ ደጋፊ ነህ? ምንድን ነው የተፈጠረው እዛ አካባቢ ላይ? የኦሮሞ ብሔር ተወላጆች በየጊዜው ከመንግስትም ከገዢው ፓርቲ ከተቃዋሚ በሚተኮስ ጥይት እየሞቱ ነው የሚባሉ ነገሮች አሉ። አኬላማ ሆኗል አካባቢው። ይህን ዜና ሰምተሃል? ኖኖ ላይ የተፈጠረው? አዎ ሰምቻለሁኝ ቴዲ፣ በጣም ማዝኛለሁ። ለመላው የኦሮሞ ህዝብ እንዲሁም ለመላው የኢትዮጵያ ህዝብ ይህን በንጹሐን ላይ የተፈጸመ አሰቃቂ ግድያ ተሰምቷችሁ ላዘናችሁ ሁላችሁም እንግዲህ እግዚአብሔር መጽናናትን ይስጣችሁ ለማለት እወዳለሁ። እንግዲህ በአንድ እና በሁለት ሰዓት ውስጥ ነው በአንድ ቅስፈት ከ22 ያላነሱ ሰዎች ወዲያው የሞቱት። አብዛኞቹ ደግሞ ህፃናትና ሴቶች ናቸው። በጣም በአሰቃቂ ሁኔታ ነው።
አጠቃላይ ኦልሞስት አሁን ላይ ወደ 29 ሰዎች ደርሰዋል። በምዕራብ ሸዋ ዞን በኦሮሚያ ማን የገደላቸው ምንድነው? እንዲሁ ፍንትው ያለ እንትን የለም። ግማሹ የፋኖ ታጣቂዎች ናቸው ይላል፣ ግማሹ ኦነጎች ናቸው ይላል። ቶክስ የከፈተውና የገደላቸው ማን ነው? እንግዲህ ምናልባት ዶቼ ቬሌን ተከታትለ ከሆነ ዶቼ ቬሌ ላይ ከአካባቢው እንዲሁም ደግሞ ቤተሰቦቻቸውን በዚህ አደጋ ሰለባ የሆኑባቸው ሰዎች የሰጡት ኢንተርቪው አለ። በስነ ስርዓት ተናግረዋል። በአቅራቢያው ድንበር አዋሳኝ ከሆነ ጉራጌ ክልል ስልጠና የሚወስድ የታጠቀ ኃይል አለ። የታጠቀ ኃይል ነው ገብቶ ህዝቡ ላይ ያንን አሰቃቂ ግድያ የፈጸመው። የታጠቀ ኃይል ራሱን ፋኖ ብሎ ነው የሚጠራው። ራሱን ፋኖ ብሎ ነው የሚጠራው። አዎ እንግዲህ ይሄንን አካባቢው ላይ ያሉ ኃይሎች ወይም አካባቢው ላይ ይሄ ድርጊት የተደረገባቸው ሰዎች ዶቼ ቬሌ ላይ የሰጡት መግለጫ ነው። ማንም ሰው ገብቶ ማዳመጥ መስማት ይችላል። ፋኖ ጉራጌ ዞን ውስጥ ፋኖ አለ። ያው ስልጠና የሚወስድበት ቦታ ነው። እዛ አካባቢ ላይ ስልጠና የሚወስድበት ቦታ ነው። ይሄ ፋኖን እያሰለጠንክ ነው፣ እንደዛ ነው እያልክ ያለው። ጉራጌ ዞን ላይ ፋኖ ይሰልጥነው ከዛ ወደ ኦሮሚያ ገብተው ገደሏቸው ነው የምትለው? እንግዲህ ለስልጠና በነገራችን ላይ ከተመቸ ኤርትራም ሂደት ሰለጥናለ፣ ጉራጌ ክልል ሳይሆን። ስለዚህ ቦታ ወሳኝ አይደለም። ለነገሩ ግን አመቺ ቦታዎች ሲሆኑና እዛ ቦታ ላይ በነገራችን ላይ ቴዲ በዚህ ነገር አንድ ድርጅት ትልቅ ድርጅት ከሆነ ይሄ ድርጅት አንደኛ እዚህ ነገር ውስጥ እጁ እንደሌለበት መግለጫ ማውጣት አለበት። በመጀመሪያ ደረጃ ቃል አቀባይ ያለው እንደገና ደግሞ ይሄን ድርጅት የሚመሩ ሰዎች አሉ አይደለም። በፖለቲካው ዘርፍም የፖለቲካ ዘርፍ እንደዚህ አይነት ነገሮች ሲነሱበት ራሱን የማጥራት ስራዎችን መስራት አለበት ብዬ አስባለሁ። የኦሮሞ ነጻነት ሰራዊት ብዙ ጊዜ በእንደዚህ አይነት ነገር ሲከሰስ ወዲያው ነው መግለጫዎችን የሚያወጣው። ከመግለጫዎችም ከማውጣት ባሻገር ደግሞ ገለልተኛ አካል ገብቶ እንዲያጣራ በሩ ክፍት እንደሆነ ሀሳቡ ክፍት እንደሆነ የሚያሳውቀው ማለት ነው። ያ ካልሆነ ግን መቼም በሚዲያ ለመሸፈን ወይንም ደግሞ እውነትን ለመደበቅ የምትችልበት ሰዓት አይደለም። አሁን ላይ ጉዳቱ የደረሰበት አካል ማን ምን እንዳደረገው በደንብ ያውቃል። ስለዚህ አይደለም ማስረጃ ያለበት። አሁን እኔ ፋኖ ግን እንዴት ሊሆን ይችላል? አንደኛ አሁን እሱ ነው ይኸውልህ፣ በተጻፈም ነገር ባይሆን በኦነጎች በኩል ታስታውስ እንደሆነ ድሪባ ኩምሳ ወይም ደግሞ ጃልመሮ የፌዴራል መንግስት ሰዎች ፋኖን ውጉልን ብለው ኦፊሻሊ ጥያቄ ያቀርበውልን፣ እኛ ግን ከፋኖች ጋር እንዋጋም እነሱ አንተናልም ሲከብዳቸው ወደኛ አትምጡ ብለን መለስንላቸው። ይህንን ነገር ደግሞ በተለያየ መንገድ ከፋኖ በኩል ያሉ ሰዎች የማረኳቸውን እንደውም ባለሳሳት የድሪባ ኩምሳን ወንድም የጃልመሮን ወንድም ማርከው እንደፈቱትና እና ከኦሮሞ ዜጋ ምንም ችግር የለብንም አላማችን የብልጽግናን መንግስት ማስወገድ ነው ብለው። ይሄ እንዴት ነው ያልተጻፈ ነገር ግን ሁለት እርስ በርስ ላለመገዳደልና አንዳቸው ላይ ላለመተኮስ የተስማሙ እንደሆነ ነው በዜና መሰማውና አሁን ፋኖ ሲባል እናንተ ያመናችሁ። ስለዚህ ፋኖ ገብቶ ገደለ ነው ወይስ የመንግስት ኃይሎች ገደሉ የሚለው ነው በአመዛኙ የወሰዳችሁት? የኔን አመለካከት ነው የምነግርህ እዚህ ጋራ። ምናልባት ሰዎች ብዥም ግርም እንዳይላቸው የምፈልገው አንድ ነገር አለ። ፋኖ ሲባል ከዚህ በፊትም ተናግረነዋል። ከዚህ በፊትም የኦሮሞ ነጻነት ሰራዊት የጦሩ አማካሪ የሆነው ጃልጅሬኝ የተናገረው አንድ ንግግር አለ። ኦሮሚያ ውስጥ መንግስት ያሰማራው ፋኖ አለ። የመንግስት ፋኖ፣ ያ የመንግስት ፋኖ ከመንግስት የሚደገፍ የመንግስት ተልዕኮ ያለው የመንግስትን ስራ የሚሰራ ነው። ያንን ሲያደርግ በደንብ መንግስት የሚያውቀው ነው። የአካባቢውን ህዝብም ማስጣል የሚችልበት ሁኔታ እያለ ነው ትቶትም ያንን ነገር እንዲያደርጉ የሚያደርገው ማለት ነው። እዚህ ኦሮሚያ ክልል ውስጥ ራሱ በፋኖ ስም የሚንቀሳቀስ መንግስት የወታደራዊ ልብስ ያለበሰው ፋኖ አለ ነው የምትለው። ስለዚህ እነዚህ ግድያዎችን የሚፈጥረው መንግስት ነው የምትለው? አዎ ይኸውልህ፣ ምናልባት ታስታውስ ከነበረ ትግራይ ክልልና የፌዴራል መንግስት ጦርነት በነበረ ሰዓት ላይ አብዛኛው ማህበረሰብ መሳሪያ እንዲታጠቅ መንግስት አድርጎት ነበረ። ዘንግ ያለው ዘንጉን፣ ጦር ያለው ጦሩን ይያዝ ብሎ ማለት ነው። እነዚህን ሰዎች መሳሪያ ካስታጠቀ በኋላ ግን ሁለት ነበር የነበረው ዓላማ። የመጀመሪያው ዓላማ ምንድን ነው? ትግራይ ክልል ያለውን ጦርነት ማሸነፍና
ይሄ ብሔርተኝነቱን ከትግራይ ክልል ቀጥሎ ደግሞ ኦሮሚያ ላይ የሚደረግ ዘመቻን ማድረግ ነበር የነበረው። ያንን ለማድረግ ደግሞ እንግዲህ በየአካባቢው የነበሩ ሰዎችን ያላቸው መሳሪያ እንዲታጠቁት ነበረ ያደረገው። የሌላቸውንም እሱ መሳሪያውን ሲሰጥ ነው የነበረው። ያን ያደረገው ለምንድን ነው? በአካባቢው ወይንም ደግሞ የኦሮሞ ነጻነት ሰራዊት ይንቀሳቀስበታል ተብሎ የሚታሰብበትን ቦታ ህዝቡ ራሱ ወጥቶ እንዲታገ የፎቶና የቪዲዮ ማስረጃዎችን አውጥቼ ላሳየ እችላለሁ። የተወሰኑትን ህዝብን የመጠበቅ የመንግስት የመጀመሪያው ተቀዳሚው ስራና ግዴታ ጭምር ነው። በህገ መንግስቱም የተቀመጠ ነው። ነገር ግን ህዝቡን ነበር መሳሪያ ይዞት ከነዚህ ኃይሎች ጋር እንዲዋጋ ያደረገው ማለት ነው። እናንተም እኮ በራሳችሁ በኦፊሻል ገጻችሁ ላይ ስፖክስ ፐርሰናችሁ ኦዳ ተርቢ ነው አላውን ድረስ የውጭ በዲያስፖራ በኩል ኖ ራሱ አሁን ኦዳ ተርቢ አለ ቃል አቀባይ። ከዛም ባለፈ ግን ሚዲያዎችም አሉ። ግን ብዙ ጊዜ አሁን ኦነጎች የኦነግ ታጣቂዎች የመንግስት ሰራተኞችን እነሱ በእርግጥ የገዢው ፓርቲ ሰዎች እያሉ የሚጠሯቸው፣ ነገር ግን የአካባቢው ነዋሪዎች ብዙ ጊዜ ሲናገሩ እንደሚደመጠው ንጹሐኖችን የኦነግ ታጣቂዎች ብዙ ጊዜ እንደሚገሉ ይሰማል። አንዴ በአንድ ጀንበር በምሽት ወይም ለማሳቻው ታይጠብቁና ይመጣሉ። ንጹሐኖችን ህፃናትን አይሉ ሴቶችን አይሉ አንድ ጊዜ ረሽኗቸው ይሄዳል። ይሄን ደግሞ በእማኞች በቦታ የሚኖሩ እማኞች ብዙ ጊዜ ይናገራሉና ትግላችሁ አሁን ኦነግ የሚያደርገው ትግል ከንጹሐን ጋር ነው ከመንግስት ጋር ነው? ምንድነው ኦነግ የሚያደርገው ትግል? እኔ በተደጋጋሚ ጊዜ የሚጠይቀው ጥያቄ ነው በነገራችን ላይና ንጹሐኖች የሚገደሉ ከሆነ መጨረሻ ላይ ነፃ ላውጣ ነው የምታገለት የምትለው ህዝብ ሞቶ ካለቀ በኋላ ራሱ አንዳንዴ ማንን ነው ነፃ ማውጣው ብለህ እኮ መጠየቅ አለብን። በእርግጥ ይገባኛል፣ ምን ልትል እንደምትችል ይገባኛል። ገለልተኛ አካል እስኪያጣራው ድረስ ምንም ማለት አንችልም ትላለህ። ገለልተኛ አካል ገብቶ ያጣራው ኬዝ ኢትዮጵያ ውስጥ የለም። አሁን አማራ ክልል ለምሳሌ አሰቃቂ ሁኔታ ተገደለች ስለተባለች እህታችን እንኳን ገለልተኛ አካል ገብቶም ያጣራው ነገር አለ የምታውቁት ነገር የለምና እንደው እሱን ገለልተኛውን እንተውና አንተን ራስህ ልጠይቅህ ለብዙ ጊዜ የምጠይቀው ጥያቄ ነው። ኦነግ ምንድነው ማሳካት የሚፈልገው?